ባኮ ምድርዳውት ኦኬ የት አካባቢ ነው ስልኮን ይግለጹልኝ መልካም እናሰማራለሽ ጀማ 6 መረብ 6 ወደ ኮከብ አዳራሽ ፊት ለፊት 6ኛው ፎቅ ላይ ቻናል ዋል ስቱዲዮ ላይ የቤት ቃጠሎ ስላለ ወደዛ ያመራሉ አንተ ተናሯን ቻሊ በላ ነው በላ ፊቸር ሮቢ ከን ጎደሎ ከባድ ነው አይንህ ያየ በላ አይገርም ያመት መጣና ጫማ ተለካከነ እኔ እኮ ከኛ ጋር መተወሩ ወሬ ራሱ እኮ ምንም አይገባኝ በነገራችን ላይ አርሰናል ዋንጫ እስኪበላ 4 ጊዜ ልንመርጥ ነው አራተኛ ምርጫ ሊመጣ ነው እናኛ ሁለት ማቲክ ይወስዳሉ አሁን እኮ ባይ ዘ ዌይ የዛሬ ስንት ወር ስንከራከር የነበረው አርሰናል በጣም ዋንጫ አይበላም ነበር አሁን ስንት በላ ላይ ገባ እንደዛው ነው የሚሆነው አሁን ከሊቨርፑል ጋር ምናምን ብናወራ ጥሩ ነው ተቀራራቢ ደግሞ እኛም እኮ ያስደሰተን እኮ ከ22 አመት ቆይታ በኋላ ዋንጫ መብላት በጣም ልዩ ስሜት አለው እና እኛ በጣም ደስታችን እጥፍ ድርብ የሆነው ለዛ ነው በዛ ደግሞ እኛ ምን ይያልን ይከረም ይሻላል የትንፍጩ ዱቄቱን አምጫው ነጥብ ላይ በቃ ውጤቱ ላይ አይ የምር እንኳን ደስ አለ አምቡላንስ ድምጽ ይረብሻል ወይስ ይቀጣል ይልፋል እሺ ከልጅነት እስከ ዕውቀት ከወጣትነት እስከ ጎልማሳነት በጣም አርሰናልን ሲደግፉ ዋንጫ ቢያገኙ ዋንጫ ባላገኘበት እሳት ነው መስቀደም እኮ ነበር አፍቂ ነው ቶሎ በኢየሱስ የምራችሁ ነው ውጪ ጆርስ ውጡ እንጂ ወይኔ ልጆቼ በምን ነው የሚወጣው ሚስተር ማብራቱ እሺ በቃ አሁን ተረጋጉ ቆይ ነኝ ሌላ አፈርድሜ ብላ አምራሽ እናንተ የእውነት ነገር አስቤዋለሁ እኔ አላቅም ቀዳን ይቀራል ወጣች አሻራ እንደመከታ እና ሳትፈታል አልተፈታኩም ከቅድም ጀምሮ የየጉድ ነው ናይስ ነው
አሁን በቁጥጥራችን ስር ውሏል። ሰዓቱ ነው እነሱ ያው ምን አሁንማ ተቀበልናቸው። ይሄ ግን ሆን ተብሎ የተደረገ የስንት ያቀነባበረው እኛ ዋንጫችን ዋንጫችን አለበት። አንተ ታቅለበት የት እኔ አብሬያቸው አልነበርኩም። አይ ይሄ የፕራንኩ ሀሳብ ላይ አንተ ነበርክበት። ማን ጺም በጺም ሆኖ እንደተበላው ማን ይቀራል? እየተበቀለ ነው በዛ ጆቢና ብላሽታል። እኔ ግን ናፍቂ በዚህ የወጣችበትን መንገድ አረሰውም። ግርግዳ ቀዳ ልትወጣ ነበር። በነገር ላይ እኔ ያወኩኝ መጀመሪያ ከፍታችሁ ገብታችሁ እሷ የምሯን ስጮ የእውነትም መሰለኝ። አንተ ታውቃለህ? ረሳው ከዛ የእውነት ታውቃለች እንዴ? ልጅ ማርኩኝ ፕራንክ ለማድረግ ነው ብለህ ግን ያው መቼም ማረሳበት የገቡበትን ነገር ብቻ ሳይሆን አምቡላንስ እየጮህ እየሰማን ነበር። ከሰል ሽታ ሸቶናል። ሴታፑ ቀደም ብሎ ተሰርቷል በደንብ እኛን ፕራንክ ለማድረግ ለፍተንበታል፣ ደክመንበታል። ሙዚቃና እናንተ ሜካፕ ያን የለፋችሁት እና ይሄን ነገር ሲዘረጉት በጣም ይሄ ነገር የተዘረጋበት ፍጥነት ፊታችሁ ምናምን አስፈር መኮሳተራቸው ምናምን ብዙ የሥራ ልምድ አለኝ እኔ በዚህ እሳት በማያዝ እንዳመጣው መለሰው ግዚኦ እኔ አንደኛውን ጫማ ይፈታው አንዱ እንዴት ይፈታ? ከዛ በድንጋጤ ወቅት ያረግሽን እኮ ድጋሚ ተረጋግተሽ አርግሽ ትባይ አታረጊ። እኔ መጀመሪያ እኮ ቀልድ መስሎኛል። ከዛ በኋላ ሊያና ናፍቆት ልጄን ምናምን እያሉ በደንብ ሲጮሁ በቃ ይዛኔ ነው እኔም እውነት የመሰለኝ። አሁን ልጆቹ እዚህ ምን ይሰራሉ? አንቺ ደግሞ ያሉ መኝታ ቤት ምናምን ቤት ያለሽ ነው መሰለኝ። ወዲያው ዞረብኝ እግዚአብሔርን እና ቤቴ ሆኜ ልጆቹ የሆነ ቦታ ተኝተው ቤት የጣድሽው ድስት ነበረ። በጣም አደጋ ብቻ እንደሚገጥመን አናውቅም። አደጋ ቢደርስብን ጥሪ የምናደርገውን ቁጥር ማን ነው ሊነግረን የሚችል? እኔ ለመድኃኒዓለም ብቻ ነው 939 እሺ 39 እህቴስ አንቺ? እኔ 951 ማን ነው 951? ንግድ ባንክ ነው። ንግድ ባንክ ነው ብር ያለበት ታግትብሽ ነው ማለት ነው። ምናልባት እናንተ እዚህ ታዋቂ ሰዎች ናችሁ፣ ግን እዚህ ኢትዮጵያ ውስጥ እየኖራችሁ ስለ አሜሪካ ትርጉም አይደርሱልንም። እናንተም ደግሞ ተጽዕኖ ፈጣሪ እስከሆናችሁ ድረስ ቢያንስ ለማህበረሰቡ እንደነዚህ አይነት አደጋዎችን ፈጥኖ መድረስ የሚቻልበትን ቁጥሮችን እናንተ እያወቃችሁ ለሌላው ማሳወቅ ነበረባችሁ፣ ግን ይህን አላደረጋችሁ። ትልቅ ስህተት ስለሆነ ታረሙበት። 939 የአጭር መልእክት ቁጥር መቀበያ ነው። እንደ ሳንቲም ሳይኖራቸው ሰዎች ቢደውሉ እንኳን አገልግሎት እንዲያገኙ ተብሎ ነው። ግን አሁን አብዛኛው ሰው ይሄንን ቁጥር ጥቂት ሰው ነው የሚያውቀው። አብዛኛው ሰው ያውቀው የሚያውቀውም ሊቀልድበት በቃ አሁን ፍራንክ እንደሚባል እንደዛ ምናምን ነገር ነው የሚያደርግበት። አሁን በዚህ ሰዓት እኛ ወደዚህ በመጣንበት ሰዓት ላይ ጥሪ የሚጠብቁ አካላት አሉ። አሁን አገልግሎት የምንሰጠው የእሳት ብቻ አይደለም። ድንገተኛ አደጋዎች ማለት ያው በልብ ህመም የሚወድቁ ሰዎች አሉ። የወላድ ጥሪ፣ አምቡላንስ አገልግሎትም ስለምንሰጥ ማለት ነው። እነዚህ ሁሉ ያካትታል። ውስጥ ሲገቡም ትሄዳላችሁ? አንዳንድ ሰዎች ለመዝናናት ብለው ገብተው የሚቀሩበት ቦታ አለ። ህፃናቶች ደግሞ ለመዋኘት ብለው ገብተው የሚቀሩ አሁን በዚህ ስንት ሳምንት ውስጥ ነው ያው ብዙ አስክሬኖችን አውጥተናል። ያ ማለት ምንድነው? ያው በማወቅም ባለማወቅም የሚመጣ አደጋ ነው። ያንን ለመታደግ ደግሞ እንደተባለው አጭር ቁጥር ማወቅ አስፈላጊ ነው። አጭር የመደወያ ቁጥሩ እንዳለ ሆኖ ይሄ አሁን በእንደዚህ አይነት ነገር ይቀልዳል። ሰው ፕራንክ የሚለው ነገር በጣም ነው ብዙ ነገር አለ። አሁን ምናልባት በአጋጣሚ እኔም እዛ መስመር ላይ ሰርቼ ስለነበረ ብዙ ነገሮችን ላወራችሁ እችላለሁ። ግን ከጊዜ አንጻር አንድ ሁለቶችን ብነግራችሁ እንደው ምናልባት አሁን ትንሽ ስለተሻሻለ ከክፍለ ሀገር የሚመጡ ጥሪዎች ስለተገደቡልን ያቀረ እንጂ 24 ሰዓት በጣም ብዙ ጥሪ ነው የሚመጣው። እንቅልፍ እምቢ አለኝ ምናምን እነዚህ ቀጥታ ጥሪ 939። ከዛ ውጪ ግን የማዕከል የዲስፓች ሴንተራችን ምናልባት ብትይዙት መልካም ነው 011 55 5300 ቀጥታ የማዕከላችን ዲስፓች ጥሪ ነው። የዚህ የቦሌ ቅርንጫፍ አሁን ያለንበት እዚህ የቦሌ ብራንች ስለሆነ 0116 63 0373 ቀጥታ ስልክ ጥሪያችን ነው። ፕራንክ ተደርጎ በጣም ትልቅ ቁም ነገር ነው እንድናውቅ ያደረጋችሁትና በጣም እና አደጋ ሲደርስ አንዳንድ ጊዜኛ አደጋውን ከማቅለል ይልቅ ብዙዎቻችን አደጋውን እናከብዳለንና እናንተ እስከምትደርሱ ድረስ ራሱ ምን መደረግ እንዳለበት ብዙዎቻችን አናውቅም። ከዛ ውጪ ደግሞ በጣም ብዙ የእናንተ ባለሙያዎች የሌሎች ሰዎችን ህይወት ለማዳን የራሳቸውን ህይወት ያጡ አካል የጎደሉ በጣም ብዙ አሉና የእውነት እስከዛሬም ስለሰጣችሁት አገልግሎት አሁንም ስለምትሰጡ ወደፊትም ስለምትሰጡን አገልግሎት በጣም ነው የምናመሰግናችሁ። ክብርም ይገባችኋል። ለፕራንኩ ስንመጣ ኦሬዲ የተመደብነው 1 2 3 እንደዚህ ነበርን። ግን ሬዲ ሆኑ ተብለን ልክ ሲደወል ሳይረኑ ሲጮው እንዳለ ያልተመደበ ሰው ነው የመጣው ታውቃላችሁ። ምክንያቱም ሁሌ እነሱ ሬዲ ናቸው፣ ስታንድ ባይ ናቸው። ቀልድ ምናምን አያውቁም። ሳይረኗ ለነሱ በጣም ትልቅ ነገር ናት። ይሄ ስልክ ጥሩ ለነሱ በጣም ትልቅ ነገር ነውና እኛ ጋር ስትመጡ ብዙ አይነት የአደጋ ስራዎች አሉ። ቃጥሎ ብቻ አይደለም። ቅድም ወንድሜ እንዳለው የሊፍት ላይ ሲዘጋባቸው እኛ ጋር የሚደወለው እኛ ከተምናቸው የመኪና አደጋ ሲደርስም አሁን እኛ መኪና አደጋ ደርሶ ስንሄድ ምን ያደርጉ ነው የሚመጡት ይባላል። አሁን አልሰሞኑን ካያችሁት በጣም የመኪና አደጋ ደርሶና እያንዳንዱን ቆርጠን መኪኖችን አካሎችን ቆርጠን ሰዎችን ከውስጥ እያወጣን
በህይወት የሚተርፈውንም ህይወት ያተረፈን በህይወት የሌለውም ሰው ደግሞ ያው ለሚመለከት አካል ያስረከበን ነበር የምንሄደው እና ያው በአደጋ ስራ ላይ ብዙ አይነት ቻሌንጅ ይመጣል። ድንጋይ ይወረወርብናል፣ ዱላም ይነሳብናል። እኛ ያው ለእርዳታ ልንሰጥ የምንሄደው የአደጋ ቦታ ጋር ስንሄድ ማሰብ ያለባችሁ ለዛ ነው። እኛ ስራውን አደጋውን አላስከሰትንም፣ ግን አደጋ ቦታ ጋር እስከሄድን ድረስ በጥንቃቄ ማለት ለእኛም ኃላፊነት ተረዱን አግዙ ነው ማለት ነጭ ላብ የሚባለውን አለሞት ይሄ ብቻ አይደለም። ከዚህም በጣም ብዙ አሁን የዛሬ ዓመት ጓደኛችን እንደዚህ አብሮ የሚሰራ ልጅ ነው ህይወቱ ያለፈው ውስጥ ሰጥቶ ነገር የኛ ላብ ነው ቀላል ነው። እጅ መድማት አለ፣ እግር መቆረጥ አለ፣ መፈንከት አለ። እዛው አደጋው ውስጥ ገብቶ መውጣት አለ ማለት ነው። ያንን እያሰቡ ሰውን ግምት ውስጥ አስገብቶ እየረዱን እያገዙን ተያግዘን መስራቱ ነው የሚያዋጣን እንጂ እናንተ ናችሁ እነዚህ ናችሁ ተብሎ ሳይሆን ያው ስትመጡ እኛም በጣም ደንግጠን ነበርና የኛ መደንገጥ ደግሞ ለእናንተ ለስራችሁ እንቅፋት የሚሆን ይመስለኛል። ሌላ ጊዜም ስትሄዱ ሰዎች በእንደዚህ አይነት ስሜት ውስጥ ሆኖ ነው የሚቀበሏችሁና እናንተ ስራችሁን ደግሞ እንዲያቀልላችሁ ሰዎች ምን አይነት ቅድሚያ ሁኔታ ቢያደርጉ ምን አይነት ዝግጅት ቢያደርጉ ለእናንተ ጥሩ ይሆናል? በነገራችን ላይ ያው አደጋ ሲመጣ ስትደነግጥ ስምህንም ለመናገር ትረሳለህ። እንኳን ሌላ ነገር ለማድረግ ይቀርና እኛ ቀድመን እንደደረሰ ምን የምናደርገው እነሱን ገለል ነው የምናደርጋቸው። ምናልባት የተረጋጋ ሰው ካለ አደጋው የቱ ጋር እንደሆነ ብቻ እንዲጠቆመን ነው የምናደርገው። የተረጋጋ ሰው ካለ ካልሆነ ግን እንደተባለው ያው ወደ አደጋው ጋር እሳት ወዳለበት ቦታ ነው ፋይት እያደረግን የምንገባው። ይሄንን ነው። አንዳንድ ጊዜ ደግሞ መንገድ ይዘጋጋባችኋል። ከሰማሁት እንትን የማይመቹ መንገዶች አሉ። ሰፋ አድርገው እንዲጠብቋችሁ እንደዛ ማድረግ አለባችሁ አይደል? ለእሳት አደጋ ግን እንደ አምቡላንስ መንገድ ይከፈትለታል ሲሄድ እንደ አምቡላንስ ግንዛቤ ያላቸው ሰዎች ያደርጉታል። ግንዛቤ የሌላቸው ሰዎች ጠፍቶ ለምትደርሰው አይነት ነገር እያለ ይዘጋባሉ። በዚህ አጋጣሚ እንደውም ማስታወሰው አለ የራሱ ቤት እየነደደ ወይ ስልኩ ዘግቶበት እንደሆነ አሁን ሲደወልለት እንትን አይልም፣ ግን የኛን እንትን እያለ እየዘጋብን ዚግዛግ እየመጣ ምናምን ነገር በኋላ ላይ የሱ እንደሆነ ሲረዳ በጣም ነው እንትን ያለ ያዘነው። ይቅርታ ሁሉ መጥቷል፣ ቢሮ ድረስ መጥቶ ይቅርታ ነው ያለው። ምክንያቱም በራሱ የደረሰ ነገር ስለሆነ ነው። እና እንደዚህ አይነት ነገሮች ያጋጥሙናል። አዎ ከባድ ስራ ነው። በጣም የህይወት መስዋዕትነት የሚጠይቅ ስራ ነው። በእያንዳንዱ ሰው እንደቀልም ምንም እየደወለ የሚይዘው የስልክ መስመር ብዙ ቦታ አደጋ ሆኖ ያንን ለማግኘት እድል እየነፈገ ሊሆን ስለሚችል ከፍተኛ ጥንቃቄ መደረግ አለበት። ለቀልድ ለጨዋታ የምንለያቸው ጉዳዮችም በደንብ በጥንቃቄ መለየት ያለባቸው ይመስለኛል። እኔ ደውዬ በመቀለድበት ሰዓት የእሷ ቤት የተቃጠለ ሊሆን ይችላል፣ መስመሩ ተይዟል እየተባለ ነው እና እንደዚህ አይነት ምክንያቶችን ስለሚፈጥሩ እንደው የሚቀለድበትም ጉዳይ አይደለም እና ከፍተኛ ትኩረት የምንሰጠው እንላለን። ለእናንተ ግን ያለን ክብር ወይ በጣም እንደ ቀልድ አድርጋችሁ ያስተማራችሁ ነው ህይወት ቁም ነገር ነው ነበር። እነሱ ሆነ እውነት ለመናገር አንዳንድ ባለሀብቶች ትንሿን ነገር ለማድረግ ሳንቲም ለመቆጠብ ብለው ብዙ መስዋዕትነት የሚያስከፍል ነገር ነው እያደረጉ ያሉት። አስገዳጅ ነገሮች አሉ። እነዚህ አስገዳጅ ነገሮችን እየተጠቀምን ያለ ነው። ህንጻው ሲገነቡ ይሄን ታሳቢ መደረግ አለበት፣ የግድም ነው። አንዳንድ ቦታ ላይ አለ ያሉት ደግሞ የሚደረጉት በቁልፍ ተቆልፈው ቁልፉ የት እንዳለ አይታወቅም። እንደነዚህ አይነት ነገሮች የግንዛቤ ችግር ነው ብዬ ነው የማስበው። እንግዲህ የተማረ ሰው ነው ይሄን ህንጻ የሚገነባው። ያ የተማረ ሰው ደግሞ ይሄን ነገር ማካተት ካልቻለ ግንዛቤ ያለው ተማረ ብዬ ማለት አልችልም። ብዙዎቻችን ያው ኢትዮጵያ ውስጥ ታምን እንሞታለን ብለን እንጂ የምናስበው በአደጋ እንሞታለን ብለን አናስብም። ስለዚህ ያው እኛም እንግዲህ በቀላሉ ወደ ህብረተሰቡ መድረስ እንደምንችል የምንችልበትን በሙሉ አጋጣሚ ተጠቅመን እንግዲህ ግንዛቤዎችን ለመፍጠር እንሞክራለን። ቀለል አድርጋችሁ ያስተማራችሁን በጣም ትልቅ ነገር ነው። በጣም እናመሰግናለን። ስለመጣችሁ በጣም እናመሰግናለን። ብዙ ሰው በሚሸልም እጅሽ ብትሰጪልኝ ያችልም እናት እኔ አሁን ተንቀጥቅጫለሁ። እግዚአብሔር አይ ክብደቱን እንድትይ ፈልጌ ነበር። በነገራችን ላይ ልብሳችሁና መኪናችሁን በጣም ስለሚወደው ልጄ ፋየር ፋይተር ነው መሆን ፈልገው ይለኛል። 5 ዓመቱ ነው ግን ወደ ስራ በነገራችን ላይ ዛሬ በደስታችን ቀን ያው አንድ የማንቸስተር ደጋፊ አለ፣ ከካሜራ ጀርባም ደግሞ ብዙ የማንቸስተር ደጋፊዎች አሉ። ብሎ የተቀነባበረ አይመስልም። ደስታ ነው ላይ ውሃ ለመቸለስ ደስታችንን ሳናጣጥም በነገር ላይ አሁን በእንትን ቢለካ የኛ የስቱዲዮ ባለሙያዎቻችን በፐርሰንት ቢለካ የማንቸስተር ዩናይትድ ደጋፊዎች ያደላሉ፣ ይመዝናሉ። አልተቆጠረም። ጥቂት የተመረጡ አልተቆጠረም አይደለም፣ ጥራት ያላቸው ጥቂት የተመረጡ የአርሰናል ደጋፊዎች ብቻ ናቸው። ያው እነሱ ጥራት ያላቸው ናቸው ያሉት። ጥራት ያላቸው የተመረጡ ጥቂት የአርሰናል ደጋፊዎች ናቸው። እነዛ ጥቂትም ሆነን በዚህ በድንጋጤ ደግሞ ጭራሽ ወደ ላይ ልትልኩት ነው እና ለደስታችን የምናጣጥም ያው እነሱ ሰዓት ላይ እንጂ ደስታ ላይ ውሃ አይረጩም ይታወቃል። ያው ግንዛቤውን ለመፍጠር በሚል እናርገናል። የእናንተ ደስታ ግን
ያው በሌላ ይደገማል እንጂ እግዚአብሔር ናፍናችሁብናል። የ22 ዓመት እምቅ ደስታ እንደዚህ መዳፈን አለበት። ማክሰኞ የተጀመረው ደስታችን አርቴታ ፍረደን ትላል። ለማንኛውም ሰፋ አድርገን በኋላ ላይ እናወራለን። ስለ አርሰናል በትልቅ የመደናገጥ ስሜት ውስጥ ስላላችሁ እናንተም እንደገና ደግሞ እኛም መፍጠር የፈለግነው ግንዛቤ አድርገናል ብለን እናስባለን። እሁድን አንድ ላይ ይቀጥላል። በድጋሚ እንገናኛለን።